በኮቨናንት ሪሌሽንሺፕ ውስጥ የእግዚአብሔር ሐሳብ የእግዚአብሔር እቅድ መልካም ነው ለእስራኤል ፍሬያማ እንዲሆኑ ይፈልጋል። ስለዚህ ያንን ደግሞ አቺቭ እንዲያደርጉ የሚያስፈልገውን ነገር ሁሉ ለሕዝቡ ሲያደርግ ትመለከታላችሁ። እሱ አለ ጊዜንና ወቅትን ይለውጣል፣ ነገስታትን በዙፋን ያስቀምጣል፣ ደግሞም ያወርዳቸዋል አለ። እግዚአብሔር የተባረከው አሜን። ጌታ ይባረክ። እስቲ ሁላችንም መጽሐፍ ቅዱሳችንን ወደ ኤርምያስ መጽሐፍ ምዕራፍ 18 ላይ እናወጣና እግዚአብሔር ይባረክ። እዛ ቦታ ላይ እግዚአብሔር የሚናገረንን የሚያሳየንን ነገር አብረን እንመለከታለን። እግዚአብሔር ይባረክ። ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። እንዲህም አለው፣ ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃለሁ። ወደ ሸክላ ሰሪውን ቤት ወረድኩ፣ እነሆም ስራውን በመንኮራኩር ላይ ይሰራ ነበር። ከጭቃም ይሰራው የነበረ ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እንደ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። ስለዚህ ሕዝብ ስለ መንግሥትም እነቅል አፈርስም አጠፋም ዘንድ በተናገርኩ ጊዜ ይህ ስለ እርሱ የተናገርኩት ሕዝብ ከክፋቱ ቢመለስ እኔ አደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ። ስለ ሕዝብም ስለ መንግሥትም እሰራውና እተክለው ዘንድ በተናገርኩ ጊዜ በፊቱ ክፉን ነገር ቢያደርግ ቃሌን ባይሰማ እኔ አደርግለት ዘንድ ስለተናገርኩት መልካም ነገር እጸጸታለሁ። አሁን ግን እንግዲህ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገር እፈጥርባቸዋለሁ፣ ሐሳብንም አስብባቸዋለሁ። አሁንም ሁላችሁ ከክፉ መንገዳችሁ ተመለሱ፣ መንገዳችሁንና ስራችሁን አቅኑ ብለህ ተናገራቸው። እነሱ ግን እንጨክናለን፣ ሐሳባችንን ተከትለን እንሄዳለን፣ ሁላችንም እንደ ክፉ ልባችን እልከኝነት እናደርጋለን አሉ ያለ ይቀጥላል። ሐሳቤን ስናገር ሌሎቹን ሐሳቦች አብረን አያይዘን እንመለከትበታለን። እዚህ ቦታ ላይ ኤርምያስን እግዚአብሔር ተነሳና ወደ ሸክላ ሰሪው ቤት ውረድ፣ በዚያ ቃሌን እልክልሃለሁ አለ። አንዳንድ ጊዜ ተንበርክከን የእግዚአብሔር ቃል ይመጣል። በተቀመጥንበት ስፍራ የእግዚአብሔር ቃል ይመጣል። በጸሎት ስፍራ የእግዚአብሔር ቃል ይመጣል። እዚህ ስፍራ ላይ ለኤርምያስ ክሊር የሆነ ኢንስትራክሽን ሲሰጠው እንመለከታለን። አንድ የሆነ ሴቲንግ ውስጥ እወስድሃለሁ፣ አንድ የሆነ ቤት ውስጥ እወስድሃለሁ። እዛ ቦታ ላይ ስትሄድ ነው ቃልህን የምናገር፣ ቃሌን የምሰጥህ፣ ቃሌን የምናገርልህ። ስለዚህ እዛ ቦታ ላይ ተነስተህ ውረድ አለው ይላል። ኤርምያስ ታዘዘና እንግዲህ የእግዚአብሔርን ቃል ለመስማትና እግዚአብሔር የሚለውን ነገር ለማየት ወደ ሸክላ ሰሪው ቤት ወረድኩኝ አለ እና አይ ስታርት ቱ ኦብዘርቭ፣ ሰውየው የሚሰራውን ነገር አስተውል ነበርና ያ ሸክላ ሰሪ አነሳና የሆነ ዕቃ መስራት ጀመረ። ከጭቃ ነው የሚሰራው። እየሰራ እያለ እጁ ላይ ምን ሆነበት ይላል? ተበላሸበት ይላል። ከዛ ሲበላሽበት ጊዜ እንደገና አፈራረሰውና ያንን ዕቃውን ያንን ጭቃውን አፈራረሰውና ምን አድርጎ ሰራው ይላል? እንደገና ሌላ አድርጎ መልሶ ሌላ ዕቃ አድርጎ ሰራው ይላል። ልክ ያንን ኦብዘርቭ እያደረግኩ እየተመለከትኩ ያለው አንድ ቃል አንድ ድምፅ ከእግዚአብሔር ዘንድ መጣልኝ ይላል። እግዚአብሔር መናገር ጀመረ። ታያለ አለኝ አለ እና እግዚአብሔር ከሁኔታው ተነስቶ ቃሉን ይሰጠኝ ጀመረ እና የሰጠው ቃል ምንድን ነው? ጥያቄ ነው ለሕዝቡ የጠየቀው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ቁጥር 5 ላይ የእስራኤል ቤት ሆይ፣ ስለ ማን ነው የሚናገረው? አሁን እግዚአብሔር ስለ እስራኤል ቤት ነው የሚናገረው። ይህ ሸክላ ሰሪ እንደሚሰራ በውኑ በእናንተ ዘንድ መስራት አይቻለኝም ወይ? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ
አላችሁ። እግዚአብሔር ወደ ሸክላ ሰሪ ቤት ውስጥ እንዲሄድ አዘዘው። ከዛ በኋላ የመልእክቱን ዋና ጭብጥ ነገሮችን ኦብዘርቭ እያደረገ ያየ በተመለከተ ባለበት ጊዜ ላይ እግዚአብሔር ተናገረው። ዋናው የመልእክቱ ዋናው ጭብጥ ምንድነው? እኔ በእናንተ መካከል ምን አላደርግም ወይ? አልሰራም ወይ? ጌታ ይባረክ። ወደ ህዝቡ ጥያቄ ነው ያመጣውና እዚህ ቦታ ላይ እግዚአብሔር አንድ እየጠየቀ ያለው ነገር ምንድነው? የሉዓላዊነት ጉዳይ፣ እግዚአብሔር የስልጣን ጉዳይ ይጠይቃል። በእውኑ እኔ በእናንተ መካከል እንዳልሰራ፣ በእውኑ እኔ በእናንተ መካከል በህይወታችሁ ውስጥ እንዳላደርግ እንዳላከናውን ስልጣን የለኝም ወይ? ስልጣን አለኝ ወይ? ያለ እግዚአብሔር ሲጠይቅ ትመለከታላችሁ። ስለዚህ የእግዚአብሔር ሉዓላዊነት እዚህ ቦታ ላይ የምትመለከቱት የእግዚአብሔር ሉዓላዊነት በኋላም በደንብ ስመጣበት ታዩታላችሁ። ከሰው ምርጫና ከሰው ውሳኔ ጋር ኢንተራክት ሲያደርግ ትመለከታላችሁ። በእናንተ መካከል እኔ መስራት ስልጣን የለኝም ወይ? በእናንተ መካከል ስራን እንዳልሰራ እኔ አልችልም ወይ? ስለዚህ ከህዝቡ ምን ይጠበቃል ማለት ነው? ምላሽ ይጠበቃል ማለት ነው አይደል? ያ ሉዓላዊ የሆነው እግዚአብሔር፣ ሁሉን ነገር ማድረግ የሚችለው እግዚአብሔር ወደ ህዝቡ ወርዶ በእናንተ መካከል እንድሰራ አልችልም ወይ ሲል የሰዎቹ ምላሽ ወይ ትችላለህ ወይ አትችልም። እዚህ ቦታ ላይ ያሉ ሰዎች ትንሽ ቅድም ጠቆም እንዳረኳችሁ እግዚአብሔር ቃሉን ሰጣቸው። እነሱ ግን አይ እኛ በራሳችን መንገድ እንሄዳለን፣ አንተን አንሰማህም፣ ልባችንን እናደነድናለን አላችሁ ይላቸዋል። ስለዚህ የእግዚአብሔር ሉዓላዊ ፈቃድና የሰዎች ምርጫ ኢንተራክት ያደረገበትን ቦታ ትመለከታላችሁ። ጠቅላላ መልእክቱን ስንመለከት እግዚአብሔር ከእስራኤል ጋር ባደረገው የቃል ኪዳን ግንኙነት ውስጥ የታሰረ መልእክት ነው። ህዝቤ እያለ ነው የሚናገረው። እግዚአብሔር ተባረከው። እግዚአብሔር ስለ ራሱ ህዝብ ነው የሚናገረው። በቃል ኪዳን ስለተሳሰረ ህዝብ ነው የሚናገረው። እግዚአብሔር ተባረከው። ወደ ዋና ሐሳቤ ከመሄዴ በፊት ይሄ የተጻፈበትን ምዕራፍ 18 የተጻፈበትን ስፍራ ከመመልከታችሁ በፊት ኢቭን ምዕራፍ 17 ላይ ምዕራፍ 16 ጀምሮ ሄዳችሁ በምትመለከቱበት ጊዜ ዋና በቃ የመልእክቱን ትልቅ ሐሳብ ያስጨብጠናል። ለምሳሌ እዚሁ ምዕራፍ ላይ ቁጥር 7 እና 10 ሄዳችሁ በምትመለከቱበት ጊዜ እግዚአብሔር ምን ብሎ ሲናገራቸው ታያላችሁ። እኔ ስለ አንድ ህዝብ፣ እኔ ስለ አንድ ሰው የሆነ ስህተት ውስጥ ባየው፣ የሆነ የሚስተካከል ነገር ውስጥ ባየውና ቃሌን ብልክ ከክፉ መንገዳችሁ ተመለሱ ብል ከዛ በኋላ ምን ቢያደርጉኝ ቢሰሙኝ እኔ መልካምነቴን አደርግላቸዋለሁ፣ እኔ ምህረቴን አደርግላቸዋለሁ ያለ ሲናገር ታያላችሁ። ካልሰሙኝ ደግሞ ስለተናገርኩት መልካም ነገር ምን አደርጋለሁ? እጸጸታለሁ፣ የተናገርኩትን ነገር አላደርግላቸውም ያለ ሲናገር ታያላችሁ። ስለዚህ የምትመለከቱ የመጀመሪያው ነገር ኮንዲሽናል የሆነ ጃጅመንትና ምህረትን ትመለከታላችሁ። በሰዎች መታዘዝ ላይ የተመሰረተን ጃጅመንትና ምህረትን ትመለከቱበታላችሁ። አንደኛ የምታዩት ነገር ቁጥር 11 እስከ 17 ላይ ሄዳችሁ ስትመለከቱ ደግሞ ማስጠንቀቂያን ትመለከታላችሁ። ዋርኒንግ የሞላበትን ቃል ነው እግዚአብሔር ሲሰጣቸው የምትመለከቱት። ተመለሱ ያለ እግዚአብሔር የማስጠንቀቂያን ቃል ሲናገር ትመለከታላችሁ። ቁጥር 18 እስከ 23 ላይ እዚሁ ምዕራፍ ላይ ሄዳችሁ በምትመለከቱበት ጊዜ ህዝቡ ኤርሚያስን ላለመስማት በኤርሚያስ ላይ ፕሎት ሲያደርጉ ትመለከታላችሁ። አንሰማው እና ይሄ ሰው የሚናገረው ነገር ትክክል አይደለም። ከቁጥር 18 እስከ 23 ድረስ ያንን ትመለከታላችሁ። ላንብብላችሁ። እነሱም ሕግ ከካህን ምክርም ከጠቢብ ቃልም ከነቢይ አይጠፋምና ኑ በኤርሚያስ ላይ ሐሳብን እናስብ፣ ኑ በምላስ እንምታው፣ ቃሉንም ሁሉ እናዳምጥ አሉ ይላል። ስለዚህ በደንብ የሚያሳየን ነገር የዚህን ሰው ቃል ላለመስማት በደንብ አድርገው እያፌዙና እያላገጡ ነው ያሉት ማለት ነው። እስቲ አይጠፋም እስቲ ያሉ ከዚህ ሰው ቃል እስቲ ሄደን እንስማው፣ ከዛ በኋላስ ምን እናድርጋ? በቃላት በምላስ ምን እናድርገው? እንምታው ይሄን ሰው። ስለዚህ ሆፕፉሊ ማለት እዚህ ጋር በቃ ዴፊኒትሊ የምትመለከቱት ነገር ይሄንን ሰው እየሰሙት አይደለም፣ የልባቸውን ድንዳኔ ያሳየናል ማለት ነው።
ቁጥር ምዕራፍ 17 ላይ ሄዳችሁ ስትመለከቱ የእስራኤል አመጽና የእግዚአብሔር ፍርድ ማስጠንቀቂያ ትመለከታላችሁ። ምዕራፍ 17 ላይ ምዕራፍ 19ና 20 ስትመለከቱ ከሕዝቡ አመፀኝነትና አለመታዘዝ የተነሳ ኢቭን የኤርሚያስ አገልግሎት አስቸጋሪ ሲሆንበት ትመለከታላችሁ። እዛ ውስጥ ብዙ ነገሮችን ያነሳል ኤርሚያስ። ምዕራፎቹን ሄዳችሁ አንብቧቸው። ኢቭን አገልግሎቱ በጣም አስቸጋሪ ልክ በቃ ይሄ ከአንድ በእናንተ ላይ ከሚመጣባችሁ ማዕበል ጋር ፌስ የምታደርጉትን አይነት ሩጫና መንገድ ይመስላል የኤርሚያስ አገልግሎት እና እጅግ በጣም ታፍ ሲሆንበት ታያላችሁ። ለምን? የሕዝቡ ልብ እጅግ በጣም ደንዳና ስለሆነ ታያላችሁ። ምዕራፍ 18 ላይ አሁን ያየነው የእግዚአብሔር ሉዓላዊነት፣ የንስሐ ጥሪ፣ የፍርድ ማስጠንቀቂያ እዛ ውስጥ አብራችሁ ትመለከቱበታላችሁ ማለት ነው። እነዚህን ክፍሎች እያነበብኩኝ የእግዚአብሔርን ድምፅ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ልብ እየሰማሁ ባለሁበት ጊዜ ላይ እግዚአብሔር ደጋግሞ የተናገረኝ ከዚህ ክፍል ውስጥ የምናወጣቸው ትልቁ ሐሳብ ምን መሰላችሁ? እግዚአብሔር I want to reshape you፣ እናንተን ሪሼፕ ላደርጋችሁ እፈልጋለሁ። እግዚአብሔር ባይገርማችሁ እግዚአብሔርን ስትመለከቱት በታሪክ ውስጥ፣ በኔሽን ውስጥ፣ በሰዎች ሕይወት ውስጥ፣ በራሱም ሕዝብ የራሱም ባልሆኑ ሕዝቦች ውስጥ መጽሐፍ ቅዱስን ሄዳችሁ ስትመለከቱ እግዚአብሔር እጅግ በጣም ትልቅ ስራ አለው። እግዚአብሔር ይባረክ። ፖለቲካውን ሼፕ ያደርጋል፣ ኔሽኖችን ሼፕ ያደርጋል፣ የሰዎችን ሕይወት ሼፕ ያደርጋል። እግዚአብሔር የሌለበት ነገር የለም። አይዘር ለጥሩ ኦር ለመጥፎ እግዚአብሔር እጁን ዘርግቶ በኔሽን ውስጥ ይሰራል፣ በትውልድ ውስጥ ይሰራል። ዳንኤል ሲናገር እንደዚህ አለ። ዳንኤል ምዕራፍ 2 ቁጥር 21 ላይ እሱ አለ ጊዜንና ወቅትን ይለውጣል፣ ነገስታትን በዙፋን ያስቀምጣል፣ ደግሞም ያወርዳቸዋል አለ። በታሪክ ውስጥ ኢቭን አሁን በምንመለከተው ፖለቲካል ሴት ውስጥ፣ አሁን በምንመለከተው ኢኮኖሚካል በሆነ ነገር ውስጥ፣ በምድራችን ላይ በዓለማችን ላይ የሚሆኑ ነገሮችን ዛሬ እንደ ዜና የምንሰማቸውን ብዙ ነገሮች እግዚአብሔር ነው ራሱ ሼፕ የሚያደርጋቸው። ትዕቢተኛውን እያዋረደ ትሑቱን ደግሞ ከፍ እያደረገ እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር በዘመናት መካከል ከስራ አቁሞ አያውቅም። ትላንት በሂስትሪ ውስጥ እግዚአብሔር አድርጓል። ዛሬም በእኛ ዘመን ውስጥ፣ ዛሬም በእኛ ህይወት ውስጥ እግዚአብሔር የተባረከ ይሁን። አሜን። ነገሮችን ሪሼፕ ማድረጉን እግዚአብሔር ምን አድርጓል? ቀጥሏል፣ ይቀጥላል። ቅድም እንዳልኳችሁ እግዚአብሔር ስፔሻሊ ወደ እስራኤል በምትመለከቱበት ጊዜ እግዚአብሔር የተባረከ ይሁን። አሜን። ከእስራኤል ጋር በነበረው ሪሌሽንሽፕ፣ ኮቨናንት ሪሌሽንሽፕ ውስጥ የእግዚአብሔር ሐሳብ፣ የእግዚአብሔር እቅድ መልካም ነው። ለእስራኤል ፍሬያማ እንዲሆኑ ይፈልጋል። ስለዚህ ያንን ደግሞ አቺቭ እንዲያደርጉ የሚያስፈልገውን ነገር ሁሉ ለሕዝቡ ሲያደርግ ትመለከታላችሁ። የሚያስፈልገው ፍሬያማ እንዲሆኑ፣ እንዲያሸንፉ፣ ያየላቸውን የእግዚአብሔርን ሐሳብ እንዲወርሱ፣ ወዳየላቸው ነገር እንዲደርሱ እግዚአብሔር የሚያስፈልገውን ነገር ለሕዝቡ ሲያደርግ ትመለከታላችሁ። ለምሳሌ ኢሳይያስ ምዕራፍ 5 ላይ እንዲሄድ እንደዚህ አለ። ኢሳይያስ ምዕራፍ 5 ላይ አሁን አለ ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ እቀኛለሁ አለ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው አለ። በዙሪያውም ቆፈረ፣ ድንጋዮችን ለቅሞ አወጣ፣ ምርጥ የሆነውን ሐረግ ተከለበት፣ በመካከሉ ግንብ ሠራ፣ ደግሞም የመጥመቂያ ጉድጓድ ማሰበት፣ ወይንንም ያፈራ ዘንድ ተማመነ። ነገር ግን ሆምጣጣ ፍሬ አፈራ ይላል። አሁንም ይላል እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኑ ቦታዬ መካከል እስኪፍረዱ ለወይኔ ያላደረግኩለት ከዚህ ሌላ አደርግለት የሚገባኝ ምንድን ነው? ወይንን ያፈራል ብዬ ስተማመን ስለምን ሆምጣጣ ፍሬ አፈራ? አሁንም በወይኔ ላይ የማደርገውን እነግራችኋለሁ። ቅጥሩን እነቅላለሁ፣ ለመሰማሪያም ይሆናል። ቅጥሩን አፈርሳለሁ፣ ለመራገጫም ይሆናል። ባድማም አደርገዋለሁ፣ አይቆረጥም፣ አይኮተኮትም። ኩርንችትና እሾህ ይበቅልበታል። ዝናብ እንዳይዘንብበት ደመናዎችን አዛለሁ። የሰራዊት ጌታ እግዚአብሔር
ወይን ቦታ እርሱ የእስራኤል ቤት ነው። የደስታውም አትክልት የይሁዳ ሰዎች ናቸው። ፍርድን ተስፋ አደርግ ነበር፣ እነሆም ደም ማፍሰስ ሆነ። ጽድቅን ይተማመን ነበር፣ እነሆም ጩኸት ሆነ ይላል። አሁን እግዚአብሔር ክሊርሊ የሚናገረው ከሕዝቡ ጋር ስላለው ኮቨነንት የሆነ ሪሌሽንሽፕ ነው። The intent of the covenant of God, የእግዚአብሔር covenant intention በሕዝቡ ላይ መልካም ነገር ነው። እግዚአብሔር ከሕዝቡ ጋር ያለው የኮቨነንቱ ኢንቴንት ውስጡ መልካም ነገር ነው። ምንድነው አደረኩለት የሚለው እዚህ ቦታ ላይ ድንጋዩን ኮረቶቹን ምን አደረኩለት ይላል? ለቀምኩለት። ፍሩት እንዳያፈራ የሚያደርገውን ነገር ሁሉ አነሳሁለት። መጥቶ መረጋገጫ እንዳይሆን ምን አደረኩለት? አጥራጠርኩለት፣ ቅጥር ቀጠርኩለት፣ ኮተኮትኩት፣ ውሃ አጠጣሁት። የተከልኩት ደግሞ the best የሚባለውን ሐረግና the best የሚባለውን ወይን ነው አምጥቼ ምን ያደረኩት? የተከልኩት። ስለዚህ everything ለዚህ ወይን ኢፌክቲቭ እንዲሆን ፍሬንድ ያፈራ የሚያስፈልገውን ነገር ሁሉ ምን አድርጌለታለሁ። እስቲ ይጠይቃል መጥቶ እስቲ ለዚህ ለወይን ስፍራዬ ያላደረኩለትን ነገር ኑና ንገሩኝ ይላል እግዚአብሔር። እግዚአብሔር ለሕዝቡ እግዚአብሔር ለኔና ለናንተ ያላደረገው ነገር ምንድነው? እና everything መልካም እንዲሆንልን እግዚአብሔር መልካምን ነገር አድርጓል። እና ምን አለ እግዚአብሔር? የኪዳኑ ኢንቴንት ቅድም እንዳልኳችሁ ምንድነው? ሁል ጊዜ መልካም ነው። እግዚአብሔር ይባረክ። ፍሩትፉልነስ ነው። ዘዳግም 7 ላይ ቁጥር 12 13 ሄዳችሁ ስትመለከቱ በደንብ አርጋችሁ ስታነቡት እግዚአብሔር ለሕዝቡ ይህንን የኪዳን ቃል ብትጠብቁ ይላቸዋል። በዚህ በኪዳን ቃል ብትወጡና ብትገቡ የሚሆንላችሁ ይላቸዋል። በረከት ነው ይላቸዋል። መብዛት ነው ይላቸዋል። እግዚአብሔር የተባረከ ይሁን። ላንብብላችሁ የሚሆነውን ነገር። እንግዲህ እንዲህ ይሆናል አላቸው፣ ይህችን ፍርድ ሰምተህ ብትጠብቃት ብታደርጋትም አምላክ እግዚአብሔር ለአባቶችህ የማለውን ቃል ኪዳንና ምሕረት ላንተ ይጠብቅልሃል፣ ይወድህማል፣ ይባርክህማል፣ ያበዛህማል፣ ይሰጥም ዘንድ ለአባቶች በማለላቸው ምድር የሆድህን ፍሬ፣ የምድርህን ፍሬ፣ እህልህን፣ የወይን ዘይት፣ የከብትህን ብዛት፣ የበግህን መንጋ ይባርክልሃል። ከአሕዛብ ሁሉ ይልቅ የተባረክ ትሆናለህ። በሰውና በከብትህ ወንድ ቢሆን ወይም ሴት ቢሆን መካን አይሆንብህም። እግዚአብሔር ሕመምን ሁሉ ካንተ ያርቃል። የምታውቀውን ክፉ የግብፅ በሽታ ሁሉ ወደ አንተ አያደርስብህም። በጠላቶች ሁሉ ላይ ያመጣባቸዋል። አምላክ እግዚአብሔር ከእጅህ አሳልፎ የሚጥላቸውን አሕዛብን ሁሉ ታጠፋቸዋለህ። በዓይንህም አታዝንላቸውም። ይህ ወጥመድ ይሆንብሃልና አማልክቶቻቸውን አታመልክም። እግዚአብሔር የተባረከው። just listen to it። እግዚአብሔር የሚናገረው ይሄንን ቃል ይሄንን ፍርድ ከኔ የምትቀበለውን ነገር ሰምተህ ብትጠብቀው እነዚህ ሁሉ መልካም ነገሮች ላንተ ይሆኑልሃል። እግዚአብሔር የተባረከው። ቁጠሯቸው። ከጤንነት አቅጣጫ እግዚአብሔር የተናገረው ነገር አለ። ከበረከት አቅጣጫ እግዚአብሔር የተናገረው አለ። እግዚአብሔር ከፍሩትፉልነስ አቅጣጫ የተናገረው ነገር አለ። መካን በቤት ውስጥ አይሆንም። እና የእግዚአብሔርን ኢንቴንት ትመለከቱበታላችሁ። ኪዳን ሲገባ ለሕዝቡ የእግዚአብሔር ኢንቴንት እግዚአብሔር ለሕዝቡ መልካም እንዲያደርግ ነው። መዝሙር 1:3 ላይ ሄዳችሁ ትመለከታላችሁ። ፍሬ ስለሚያፈራው ዛፍ ሄዳችሁ ትመለከታላችሁ። እዚህ ኢሳይያስ ላይ ባነበብነው ክፍል ላይ ደግሞ እንዴት እግዚአብሔር እስራኤልን እንደተጠነቀቀለት በጥንቃቄ እንደተከለው እንደተንከባከበው ትመለከታላችሁ። ምን ነው ላሳያችሁ የፈለኩት እዚህ ፖይንት ውስጥ የእግዚአብሔር አጀንዳ የእግዚአብሔር ሐሳብ ለኛ መልካም ነው። ግን there's a problem እዚህ ጋር ተያይዞ የምትመለከቱት ነገር ኢሳይያስ ላይ ስናነብ እግዚአብሔር ምን አለ? I was expecting አለ እነዚህ ሁሉ መልካም ነገር ለሕዝብ ያድርግ አለ። እነዚህ ሁሉ መልካም ነገሮች ለወይን ስፍራ ያድርግ አለ። የሆነ አንድ ኤክስፔክት የማደርገው ነገር ነበር አለ። እሱ ምንድነው? መልካም ወይን ያፈራልኛል ብዬ ጠብቅ ነበር። ጣፋጭ ወይን ያፈራልኛል ብዬ ጠብቅ ነበር አለ። ግን at the end of the day ሪዛልቱ ሲመጣ እኔ እንደሰራሁለት ስራ ወይም እኔ እንደተንከባከብኩት ሆኖ አላገኘሁትም።
ምንድነው ያፈራው አለ? መራራ ሆነብኝ አለ። መራራ ነገር አፈራ ብሎ ሲናገር ታያላችሁ። ከጽድቅ ይልቅ አመጽ በቀለ ይላል። ከፍርድ ይልቅ ብልሹነት፣ በቃ ደም ማፍሰስ፣ ጩኸት ሆነ ይላል። ስለዚህ እግዚአብሔር የጠበቀው እግዚአብሔር ኢንቴንድ ያደረገው ነገር ከህዝቡ አላገኘውም ማለት ነው። ይሄን ትመለከታላችሁ ማለት ነው። እና ፍሩቱ ደግሞ ሪቪል የሚያደርገው ያፍሬ ሪቪል የሚያደርገው የህዝቡን የልብ ሁኔታ ነው በቃ። እና ኤርምያስ ላይ ሲነግረን ምንድነው ያለው? አይ እኛ በአመጻችን እንቀጥላለን አሉ ይላል። እና እግዚአብሔር እዚህ ቦታ ላይ ኤርምያስ ምዕራፍ 18 ላይ ሲወስደን እዛ ቦታ ላይ እየሰራ እያለ ሰውየው እጁ ላይ ምን አደረገበት ይላል? ተበላሸበት ይላል። እና በጣም በግልጽ የምንመለከተውና የምናየው ነገር እግዚአብሔር ስራ አይበላሽበትም። he's a perfect worker ነው። ሁሉን ነገር ሲሰራ ከሱ ሳይድ እግዚአብሔር የተባረከ ይሁን። አሜን። ምንም ነገር ተበላሽቶበት እስቲ የኔ ሰራውትን ስራ እንደገና ላርመው ብሎ እግዚአብሔር ተመልሶ አያውቅም። ከፍጥረት ጀምሮ እግዚአብሔር even ምንም ባልነበረበት በቃ ምድር void በነበረችበት ጊዜ እንኳን እግዚአብሔር ቅርጽ ሲያስይዝ መልክ ሲሰራ የሌሉትን ነገሮች ወደ መኖር ሲያመጣ የእግዚአብሔር ቃል ዘፍጥረት ላይ የሚነግረን ነገር ምንድነው ይላል? እግዚአብሔር በቃ አየ ይላል፣ ሁሉ መልካም እንደሆነ ተመለከተ ይላል። በሰው ፊት አይደለም፣ በሰው ስታንዳርድ አይደለም፣ በራሱ በእግዚአብሔር ስታንዳርድ የሰራቸውና የፈጠራቸው ነገሮች የሚሰራቸውና የሚፈጥራቸው ነገሮች ሁሉ ምንድናቸው? መልካም ናቸው። እግዚአብሔር ያን ሁሉ መልካም ነገር አድርጎ the best የሚባለውን ወይን ተክሎ ተንከባክቦት ኮትኩቶት ግን ሲያፈራ ያፈራው ሌላ መሆኑን ስትመለከቱ ያ የህዝብን የሰዎችን የልብ ኮንዲሽን ያሳያቸዋል። እዚሁ 18 ላይ ሄዳችሁ ስትመለከቱ የሰው ልብ ምን ያህል በቃ ተንኮለኛ ክፉ እንደሆነ መጽሐፍ ቅዱስ ይነግራቸዋል። 17 ላይ ምዕራፍ 17 ላይ ስትሄዱ ይሄ በሸክላ ሰሪው እጅ የነበረው ጭቃ ምን አደረገ ይላል? ተበላሸ ይላል። ከዛ ሸክላ ሰሪው እንደገና አነሳውና ዲስካርድ አደረገው አይልም፣ ጣለው አይልም። ምን አደረገው ይላል? እንደገና አነሳውና እግዚአብሔር የተባረከው አሜን። በሌላ መልክ አድርጎ እሱ በሚፈልገው እሱ ዲዛይን ባደረገው እሱ በሚወደው መንገድ እንደገና አፈራረሰውና ምን አደረገው ይላል? ሰራው ይላል። እግዚአብሔር የተባረከው። ስለዚህ እዚህ ጋር የምትመለከቱት ነገር ምንድነው? ሸክላውን እንደገና ሰራው እንጂ ምን አደረገው አይልም፣ አጠፋው አይልም፣ ጣለው አይልም። እግዚአብሔር የሚፈልገው ነገር የትኛውም ነገር በህይወታችን ላይ እግዚአብሔር ካየልን ነገሮች ሮንግ የሄዱ ነገሮች፣ የወጡ ነገሮች፣ የተበላሹ ነገሮች እግዚአብሔር እንደገና ሪሼፕ ሊያደርጋቸው ይፈልጋል፣ እንደገና ሊሰራቸው ይፈልጋል። ሆሴ ላይ ሄዳችሁ ስትመለከቱ ኑ አለ ሆሴ ምዕራፍ 6 ላይ አይደል? ወደ እግዚአብሔር ምን እንሆን? እንመለስ። እርሱ ምን አድርጎናል? ሰብሮናል። እሱ ይጠግነናል። እሱ መጥቶናል። እሱ ያድነናል፣ ያስነሳናል አለ። ሜሴጁን ስትመለከቱት ሆሴ ላይ ሁለቱም ነገሮች አሉ። ስለ መዳን የመዳን ተስፋ ይናገራል፣ የመጠገን ተስፋ ይናገራል። ግን ሆፉሊ አሁን ያለንበት ሲቹዌሽን ግን ምንድነው ነው የሚለው? ስብራት ውስጥ ነው። ማን ነው ደግሞ የሰበረን የሚለው? ራሱ ነው የሰበረን። ጠላት ሲሰብራችሁ ሊያጠፋችሁ ነው። እግዚአብሔር ሲሰብር ግን መልሶ ሊሰራችሁ ነው። እግዚአብሔር ጠየቀ እዚህ ስፍራ ላይ በእውኑ አለ ይህ ሸክላ በሸክላ ሰሪው እጅ እንዳለ እናንተም እኮ በእኔ እጅ ናችሁ አለ እግዚአብሔር። ይሳብቱዩ አሁን በእጄ ላይ ናችሁ ያላችሁት። የትኛውንም ፎርም ይዛችሁ ተበላሸውን፣ ከመስመር የወጣውን፣ የፈረሰውን፣ ሜስ አፕ የሆነውን ሁኔታ ሲቹዌሽን ይዛችሁ፣ ያንን መልክ ይዛችሁ፣ ያንን ቅርጽ ይዛችሁ ስቲል በእጄ ላይ ናችሁ ያላችሁት፣ በእጄ ላይ ናችሁ ያላችሁት። ታዲያ በእናንተ ህይወት ልሰራ፣ የእናንተን ህይወት ሼፕ ላደርግ፣ የእናንተን ህይወት ላስተካክል በእናንተ ላይ ስልጣን አለኝ ወይ ነው የሚለው እግዚአብሔር። ይሄ ምላሽ የምንሰጥበት ጉዳይ ይሆናል። እግዚአብሔር የተባረከ ይሁን። ኢንዲቪጁዋሊ ሪሊ ነው ምላችሁ እግዚአብሔር የሚጠይቀን ነገር በዚህ ዓመት ይህንን ነው።
ሪሼፕ ላደርግ ህይወታችሁን ዴስቲኒያችሁን ላስተካክል ነገራችሁን ላስተካክል በእጄ ላይ ነው ያላችሁት ልሰራችሁ እችላለሁ ወይ ፕሌቶ የሚባል ህፃናት የሚጫወቱበት ይሄ ጭቃ አይታችሁ ታውቃላችሁ በእንትኖች ታሽጎ ነው የሚመጣው እና በጣም ፍሌክሲብል ነው የፈለጋችሁትን ነገር ትሰሩበታላችሁ እና የኛ ልጆች ህፃን ሆነው ደስ ይለኝ ነበር አብሬያቸው መጫወት በእነሱ ያሳበብኩ በደንብ ብጫወት ነበርና ያው በህፃንነታችን ያላገኘነውን ነገር በእነሱ ያሳበን በደንብ እንጫወት ብዙ ቅርጽ አንዳንዴ ኩኪ አንዳንዴ ውሻ አንዳንዴ ምን እየሰራን በጣም ፍሌክሲብል ጭቃ ነው ደስ ይላችኋል እጃችሁ ላይ ራሱ ጊዜ እንድታጠፉ ይረዳችኋል ብዙ ነገርና it's flexible የፈለጋችሁትን ነገር አምሯችሁ ውስጥ ያለውን ነገር ልትሰሩበት ትችላላችሁ ትንሽ ግን በስነ ስርዓት ስቶር ካላደረጋችሁት ምናልባት ክዳኑን ገጠም ሳታደርጉ ትንሽ ገርበብ አርጋችሁ ከተዋችሁት ምናምን ጧት ስትመለሱ እንደ ትላንትናው እንደ ፍልጌ አድርጌ ለስራ ልጫዋት ብትሉት አይሰራችሁም ድንጋይ ሆኖ ደርቆ ነው የምታገኙት እና አንዳንድ ጊዜ በእግዚአብሔር እጅ እንደዛ ነው የምንሆንበት ፍሌክሲብል አይደለንም እግዚአብሔር እንዲሰራን ፍሌክሲብል አይደለንም እግዚአብሔር ህይወታችንን ሼፕ እንዲያደርግ ፍሌክሲብል አይደለም ለእግዚአብሔር ለሆነ ነገር ሰረንደር አናደርግም አሁን የእግዚአብሔር ጥያቄ እሱ ጋር are you flexible enough in my hands የወደድኩትን ነገር አድርጌ እንድሰራ እግዚአብሔር የተባረከ አሜን if we trust God በህይወታችን ላይ እግዚአብሔርን ትረስት ብናደርገው እግዚአብሔር ለኛ ያየው ነገር እግዚአብሔር ለኛ የሚያስበው ነገር እግዚአብሔር ይባረክ አሜን ኤርምያስ 29 ላይ እንደተናገረው እኔ ስለናንተ የማስባትን ሐሳብ አውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ማለት ቲማችን የዚህ ሀገር የዚህ ዓመት ቲማችን በእግዚአብሔር መሰራት እግዚአብሔር ይባረክ reshaped by the hands of God ግን ውጤቱ ላይ ስንመጣ ኤርምያስ 18 ከ7 እስከ 10 ላይ ሄዳችሁ ስትመለከቱ እግዚአብሔር ህዝቡን የሚጠራቸው የመጀመሪያ በቃ ወደ ንስሐ ነው I wish እዚህ ላይ ቆመን እግዚአብሔር በዚህ ዓመት በቃ የሆነ ነገር ይቀዳል የሚል አይነት ሌላ ቨርስ ማምጣት ብችል ደስ ይለኝ ነበር እግዚአብሔር ይባርክ እግዚአብሔር ግን this year የሚናገረን something powerful ለመስራት እግዚአብሔር የተባረከ ይሁን ሰረንደርን ለእግዚአብሔር መገዛትን ለእግዚአብሔር መሰጠትን ነው እግዚአብሔር እየፈለገ ያለው ንስሐ ወደ ማታደስ ነው የሚመራው እምቢተኝነት ግን ወደ ስብራት ያመራል በዚህ አይነት ዲክላሬሽን ነው በህይወታችን ላይ የምንጀምረው አመታችንን እግዚአብሔር የተባረከ